ሳምንቱን በርካታ ኢትዮጵያውያን ያስቆጡና ያሳዘኑ የወንጀል ዜናዎች የትኞቹ ነበሩ? ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለግንቦት 28 ቀን 2018 ዓ.ም በአሳለፍነው ሳምንት በርካታ ኢትዮጵያውያንን ያስቆጡና ያሳዘኑ የወንጀል ዜናዎቹን የምንነግራችሁ ይሆናል። የመጀመሪያው የወንጀል ዜናችን በምስራቅ ኦሮሚያ አርሲ ዞን የተከሰተው የንጹሃን ኢትዮጵያ ግድያ ይመለከታል። ይህንም በርካታ ኢትዮጵያውያን ሳምንቱን በሙሉ ያወገዙትና በርካቶቹም ያሳዘነ ጉዳይ ሆኖ አልፏል። ይህንም ተከትሎ በርካቶች ሀዘናቸውን ገልጸዋል። ቤተክርስቲያኗም በተለያዩ ጉዳዮች ዙሪያ መግለጫዎች ስታወጣም ቆይታለችም። በዛሬው ዕለትም ቋሚ ሲኖዶሱ በምስራቅ አርሲ የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መድቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ አባቶችን መድበዋል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአስኮ፣ በሽርካ፣ በሆንቆሎ ዋቢ ወረዳዎች በኦርቶዶክሳውያን ላይ ወገኖች የደረሰውን ጥቃት ተከትሎ በዛሬው ዕለት ባካሄደው መደበኛ ስብሰባው በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግም በብፁዓን አባቶች የሚመራ የቤተ ክርስቲያን ልዑካን ቡድን ችግሩ ወደ ተፈጠረበት ቦታ በመሄድ ተጎጂዎች እንዲጎበኙ፣ እንዲያጽናኑና አስፈላጊውን ጊዜያዊ ድጋፍ እንዲያደርጉ ወስኗል። ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነትም በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊ የጠላት ቅዱስ ቤተክርስቲያን ቅዱስ ገብርኤል ቤተክርስቲያንም እንዲያሰራ፣ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያ አካባቢያቸው እንዲመለሱም፣ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩ ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞም በአስቸኳይ ወደ ስራ እንዲገባም ወስኗል። ሳምንቱ አነጋጋሪ ከነበሩና በርካታ ኢትዮጵያውያን ያስቆጡም ያሳዘኑ ዜናዎች መካከል የአትሌቱ ህልፈት ይመለከታል። በተተኮሰበት ጥይት ተመቶ ህይወቱ ያለፈው የቀድሞ አትሌት ይህይስ ታደለው ዙሪያ የተጠናከረ መረጃም ከዚህ በማስከተል የምናቀርብላችሁ ይሆናል። በአትሌቶች መካከል ያለውን የአጉል ባህልና እምነት፣ የመጠራጠርና የመጠፋፋት ባህል እንደ ወረርሽኝ ተዛምቶ ለተጨማሪ አደጋ ከመጋለጣችን በፊትም ይታሰብበት የሚል መልእክትም ለማዕከል ነው ይህንን ዘገባ የምናደርሳችሁ። በሚያሳዝን ሁኔታ ሁለቱም የነገ ውጤታማ አትሌቶች ይሆናሉ ተብሎ ተስፋ የጣለባቸው ወጣቶች ነበሩ። ጉዳዩ በህግ የተያዘ በመሆኑና በማስረጃ የተረጋገጠ ነገር ባይኖርም ለጉዳዩ ቅርበት ያላቸው ወገኖች በተለይ ለሃትሪክ እንደገለጹት በገዳይነት ተጠርጥሮ በህግ ቁጥጥር ስር የሚገኘው አትሌት ደረሰ ረታም ከደብረ ብርሃን የተገኘ በመቀጠልም በፌዴራል ማረሚያ ቤቶች አሁን በመጨረሻ ደግሞ ለፌዴራል ፖሊስ የሚሮጥ አትሌት ሲሆን በጣም ትልቅ ተስፋ የጣለበት አትሌት እንደነበረም ነው ለአትሌቱ ቅርበት ያላቸው ወገኖች የሚናገሩትም። እንደነዚሁ ምንጮቻችን አገላለጽ አትሌቱ ከአንድ ዓመት በፊትም በጉንያንግ በተካሄደው ውድድር 2 ሰዓት ከ12 ደቂቃ 00 በሆነ ሰዓት በመግባትም የተሻለ ሰዓትና ደረጃ ይዞ ያጠናቀቀም ሲሆን የቅርብ ምርጥ ሰዓቱም 2 ሰዓት ከ13 ደቂቃ 00 እንደነበረም የሚታወስ ነው። በተተኮሰበት ጥይት ህይወቱ ያለፈው አትሌት ይህይስ ታደለው በበኩሉም ከአማራ ክልል ሰሜን ሸዋ ዞን የተገኘ አትሌት ሲሆን በጉዳት ምክንያት ከውድድር ርቆ ባለቤቱን አትሌት ወርቅነሽ አለሙን እንደ አሰልጣኝ ሆኖ ከማሰራት ውጪ በአሁኑ ሰዓት በአትሌትነት እየሮጠ አልነበረም። እስከ መገዳደል ያደረሰው ጉዳይ ታዲያ ምንድን ነው? ሁለቱን ከአንድ ክልል የመጡ አትሌቶች እስከ መገዳደል ያበቃቸው ትክክለኛው ከነሱና ከፈጣሪ ውጪ የሚያውቅ ሰው ፈልጎ ማግኘት አይቻልም። ነገር ግን በመካከላቸው ለገላጋይ ያስቸገረ አለመግባባት እኔ ዳላቸው ወይም አሰልጣኞቻቸውና በቤተሰቦቻቸው እንደዚሁም አትሌት በሆኑት ሚስቶቻቸው ጭምር ይታወቃል። የጸባያቸውን መነሻ በትክክል መግለጽ ባይቻልም በአጉል ባህል ወይም አምልኮ ጋር ተያይዞ ባለቤቴና እኔ ላይ
ይህን አስደርገሃል የሚለው ዋነኛው የግጭታቸውና እስከ መገዳደል ያደረሰ ችግር እንደሆነ በዙሪያ ያሉ ሰዎች ይናገራሉ። ይህ ከድሮም ጀምሮ በአትሌቶች ዙሪያ የሚሰማው አጉል ባህል ወይም የአምልኮ ነገር ዛሬ ወደ አዲሶቹ ትውልዶች ተሻግሮ አብሮ ልምምድ ያለመስራት፣ አብሮ በሆቴል እና በጓደኝነት አትሌት ክፍል ያለመጋራት፣ አብሮ ያለመብላትና አብሮ በአንድ አውሮፕላን አለመሄድ እስከ እንዳደረሳቸውም የቅርብ ጓደኞቻቸው ይናገራሉ። ለሽማግሌና ለአስታራቂዎችም ያስቸገሩት ሟቹና ገዳይ በሁለቱ አትሌቶች መካከል ያለውን አለመግባባት ለመፍታት ያልመጣ አስታራቂ ሽማግሌ የሁለቱም አሰልጣኞች ፍቅሩና ኢማና መርጊያና ጨምሮ የቅርብ ጓደኛ፣ በመጨረሻም ቤተሰቦች የሁለቱም አለመግባባት ለመፍታት ዳገት ቢወጡ ቁልቁለት ቢወርዱ ሊሳካ አልቻለም። አሰልጣኞችም ነገሩ ከብዷቸው ሁለቱም ሴት አትሌቶች በተለያየ አሰልጣኝ የተለያየ ቦታ እንዲሰሩ እስከ ማድረግ ደርሰዋል። በውስጥ የተቋጠረው ቂም በሽማግሌ በገላጋይ አልፈታ ብሎም በመጨረሻም ድምዳሜው የአንደኛውን ሕይወት በአንደኛው እጅ መጥፋት ሆኗል። የአትሌቱ ሕይወት ስላለፈበት አጋጣሚ ገዳይ እንዴትና የት በምን ሁኔታ የሟችን ሕይወት ነጠቀ የሚለው ብዙዎች ለማወቅና እርግጠኛ መሆን የሚፈልጉበት ጥያቄ ነው። በገዳይነት የተጠረጠረው አትሌት ደረሰ ረታ በውስጡ በተፈጠረ አንዳች ስሜት ተነሳስቶም ወደ ሰንዳፋ የልምምድ ቦታ ድንገት አመራ። በዛሽ ቀን የተደገሰለትን ድግስና ከሞት ጋር ቀጠሮ እንዳለው ለሰከንድም ቢሆን ያላሰበው የቀድሞ አትሌት ይይዝ ታደለው ባለቤቱን አትሌት ወርቅነሽ አለሙን ከፊት ሆኖ እያሰራ እያለ ነበረ በድንገት በተተኮሰበት ጥይት ይህችን ዓለም ዳግም ላይመለስባት ለዘላለሙ ያሸለበው። በገዳይነት የተጠረጠረው ከፊቱ በርካታ የአትሌቲክስ ስኬት ዓመታት እንዳሉት የሚነገርለት በግድያ የተጠረጠረው አትሌት ደረሰ ረታም ከግድያው በኋላ ራሱን ለማሸሽ ጥረት ቢያደርግም በአካባቢው በነበሩ አርሶ አደሮች ጥረት ተይዞም አሁን ሰንዳፋ በሚገኘው ማረሚያ ቤት በሕግ ጥላ ስር ውሎ ጉዳዩን እየተከታተለ ይገኛል። በጣም ተፈታታኝ፣ በጣም ታገለኝ የሚል አጭር ቃል የተነፈሰውም በወቅቱ ነበረ። በግድያ ተጠርጥሮ በሕግ ጥላ ስር የሚገኘው አትሌት ደረሰ ረታም ከግድያው በኋላ በተለይ ዛሬ ከሟች አትሌት ይይዝ ታደለው የቀብር ስነስርዓት ከተፈጸመ በኋላ የቅርብ ወዳጆቹን ለምን እንደዚህ አይነት ውሳኔ እንደወሰነ ጠይቀውት ከገጠመው ያልታሰበ ፈተና ውስጥ የወደቀ አትሌት በጸጸት ውስጥ ሆኖ በጣም ተፈታተነኝ፣ በጣም ታገለኝ የሚል አጭር ቃል ከመናገር የዘለለ መተንፈስ እንዳልቻለ ለሃትሪክ ስፖርት ኦፊሻል ገልጿል። ወደ ሌላኛው ሳምንቱ አነጋጋሪ ከነበረ የወንጀል ዜማ ደግሞ እንውሰዳችሁ። በሆለታ ከተማ በችሎት ላይ የተፈጸመው አሰቃቂ ግድያ በሆለታ ወልመራ ወረዳ መጀመሪያ ደረጃ ፍርድ ቤት ግንቦት 27 ቀን 2018 ዓ.ም በረፋዱ ክፍለ ጊዜ በህዝብ ዘንድ ታላቅ ሐዘንና ቁጭትን የጫረ አሰቃቂ የነፍስ ማጥፋት ወንጀል ተከስቷል። በወቅቱ የቤተሰብ ክርክር መዝገብ በመመልከት ላይ የነበረችው ወጣት ዳኛ ወርቄ ፈንካሳ የፍርድ ቤት ውሳኔውን በማንበብ ላይ ያለች ተከሳሽ በድንገት በታጠቀው ሽጉጥ በፈጸመው ጥቃትም ዳኛዋና የገዛ ባለቤቱን ሕይወት በችሎቱ አዳራሽ ውስጥ አጥፍቷል። በፍትህ የበላይነት ይረጋገጥባቸዋል ተብለው በሚታመኑ የህግ መድረኮች ውስጥ እንዲህ አይነቱ ዘግናኝ ድርጊት መፈጸሙ በህብረተሰቡ ዘንድ የደህንነት ስጋትና ከፍተኛ ጥያቄን አስከትሏል። ትጥቅ የያዘ ግለሰብ ምንም ሳይታገድ የፍርድ ቤት አዳራሽ ድረስ ዘልቆ መግባት መቻሉ የፍትህ ተቋማቶቻችን የፍተሻ ሂደትና የውስጥ ጣልቃ ስርዓት ምን ያህል ክፍተት እንዳለበት በግልጽ ያሳየ ክስተት ሆኖም አልፏል። ይህንም ተከትሎም የኢትዮጵያ ፌዴራል ጠበቆች ማህበር በወልመራ ወረዳ ፍርድ ቤት ማዕከላዊ ዳኛ ላይ የተፈጸመውን ግድያ በጽኑ አውግዟል። በኦሮሚያ ክልል ምዕራብ ሸዋ ዞን ሆለታ ወልመራ ወረዳ ፍርድ ቤት ዳኛ የሆኑት ወርቅነሽ ፈንካሳ በቤተሰብ ክርክር ላይ በነበረች ተከሳሽ ባል በችሎት ውስጥ በሽጉጥ ተመቶ ሕይወታቸው ማለፉን ተከትሎም የኢትዮጵያ ፌዴራል ጠበቆች ማህበር ባወጣው መግለጫው ድርጊቱን በጽኑ አውግዟል።
ማህበሩ ድርጊቱን በፍትህ ስርዓት ላይ የተሰነዘረ ከባድ ጥቃት መሆኑን ገልጾ የሚመለከታቸው አካላት በጥቃቱ ላይ አስቸኳይ ምርመራ እንዲያደርጉና በሀገሪቱ ፍርድ ቤቶች የዳኞች የጠበቃዎችና የፍትህ አካላት ደህንነት በተጠናከረ ሁኔታ እንዲጠበቅም አሳስቧል። ዳኞችና የፍትህ ባለሙያዎች ያለምንም ፍርሃትና ጫና ህጋዊ ኃላፊነቶቻቸውን መወጣት የሚችሉበት አስተማማኝ አካባቢ እንዲፈጠርም ነው ያሳሰቡትም። በመጨረሻም ወደ ውጭ ዜናዎች እንውሰዳችሁ። የአሜሪካ ኤምባሲ በኢየሩሳሌም ለዜጎቹ የአስቸኳይ ጊዜ ጥንቃቄ ማስጠንቀቂያ አስተላለፈ። በኢየሩሳሌም የሚገኘው የአሜሪካ ኤምባሲ በግዛት ውስጥ የሚንቀሳቀሱ የሀገሪቱ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያስጠነቅቅ መመሪያ አውጥቷል። ኤምባሲው ባወጣው መግለጫውም በአካባቢው ካለው ከፍተኛ ውጥረት የተነሳ የጸጥታው ሁኔታ ውስብስብ መሆኑና በፍጥነት ሊለዋወጥ እንደሚችልም ገልጿል። በዚህ ምክንያት በመካከለኛው ምስራቅ የሚገኙ የአሜሪካ ዜጎችም ቀጣይነት ያለው ጥንቃቄ እንዲያደርጉና አዳዲስ ሁነቶች ለመከታተልም የዜና ማሰራጫዎች በንቃት እንዲከታተሉ አሳስቧል። በተጨማሪም ዜጎች ሊከሰት ከሚችል ማንኛውም አይነት የየብስም ሆነ የአየር ላይ ጥቃት ራሳቸው ለመጠበቅ በየአቅራቢያቸው የሚገኝ መጠለያ ያለበትን ቦታ አስቀድመው ማወቅ እንዳለባቸው ማስጠንቀቂያው አክሏል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ዛሬ በተለየ መልኩ በሳምንቱ አነጋጋሪ የነበሩ የወንጀል ነክ ዜናዎችን ነው ወደ እናንተ ያደረስነው። አብራችሁን ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን።